መጀመሪያ ፈጣሪ ባርኮ ይስጠን። መከልከል የባሰ ነገር እንዲያስቡ ያደርጋቸዋል። ማሳወቅ ነው፣ አዌርነሱ መፍጠር ነው። ስልክም ያው ለትምህርት ካልሆነ በስተቀር እኔ ስልክ አልሰጥም። ጊዜን እንዴት ነው ለልጆቻችሁ የምትሰጡት? ምን ያህል ጊዜ ልጆቻችሁንስ እንደው በበቂ ሁኔታ እናቃቸዋለን ብለሽ ታስቢያለሽ? ጭራሽኛም የመከሩን ነው እነሱ ሙቀት የወሰድን ነው። እኔ ብዙ ነገር ከልጆቼ ጋር መማረው መማር ብለህ ያደርጋል። ወደ ወላጅ መሆን የጣር ነው። ፍቅር፣ ፈሪሃ እግዚአብሔርን እና ታዛዥነት ከሚሰሙት ይልቅ በሚያዩት ነገር ያምናሉ። ዜጎችን ሀገርን የሚጠቅም ዜጋ እንዲወጣ ትምህርት ላይ መሰራት አለበት። ልጆች እንደው በተለይ በአሁኑ ዘመን ወይም በአሁኑ ወቅት ልጆችን ማሳደግ በጣም ከባድ ነው። በምችለው አቅም የሚማሩት አቡነ ጎርጎርዮስ ነው እና በስነ ምግባር ብዙ የተቸገሩ አይደሉም። ሰዓት መከፋፈል ያለብንና በትምህርታችን ጎበዝ መሆን እንዳለ አብዛኛው ተማሪ ወደ ኋላ የሚያስቀረ ትውልድ የሚያጠፋ ያለው ሶሻል ሚዲያ ጥሩ ነገር እንዳልሆነ ነው። ሶሻል ሚዲያ ነው። ቴክኖሎጂ ያስፈልጋል። ምክንያቱም ዓለምም የሄደበት ያለው ሁኔታ ቴክኖሎጂ የግድ ያስፈልጋል። ሰላም ትምህርት ስርዓቱ ራሱ ቴክኖሎጂ መር ሆኗል። ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። እንግዲህ በዛሬው ፕሮግራማችንም እንግዲህ እንደተለመደው ሁለት ጥንዶችን ይዘንላችሁ ቀርበናል። ከነሱ ጋር እንግዲህ ጥሩ ቆይታ እንደምናሳልፍ ተስፋ አደርጋለሁ። እናንተም እንግዲህ ይህን ፕሮግራም ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዶቼ ዛሬ በእነሱ ቤት ተገኝቼ የእነሱ ልጆች ቃለመጠይቅ አድርጌ ነበረ። አሁን ደግሞ ከነሱ ጋር አጠር ያለ ቆይታ ለማድረግ እዚህ እነሱ ቤት ጋብዣቸዋለሁ። ከነሱ ጋር እንግዲህ ጥሩ ቆይታ እናሳልፋለን ብዬ ተስፋ አደርጋለሁ። እናንተም እንግዲህ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን ግን አትርሱ። እንኳን ደህና ቆያችሁኝ። እንዴት ናችሁ ከሚለውን ጀምር። ሰላም ነው? ደህና ናችሁ? ስላገኘኋችሁ በጣም ደስ ብሎኛል። ለተመልካቾች ራሳችሁን በማስተዋወቅ እንጀምር። እኔ አቶ ክፍሌ ልጋ እባላለሁ። የቢታንያ የኤፍራታ የዩኤል እና የሚሎና ወላጅ አባት ነኝ። እሺ ራሽን አስተዋውቂልን። ስሜ ኤልፍነሽ ገብረወልድ እባላለሁ። የቢታንያ እና የኤፍራታ የዩኤል እና የሚሎና ወላጅ። ቀደም ሲል ከኤፍራታና ከቢታንያ ጋር አሪፍ ቆይታ አሳልፈን ነበር። እንግዲህ ከእናንተ ጋር ደግሞ አጠር ያለች ቆይታ ያው ልጆቹን በተመለከተም ስለእናንተ አጠቃላይ ከሙያ አንጻር፣ ከልጆች አስተዳደግ፣ ከትምህርት አንጻር አንዳንድ ሀሳቦችን ለማንሳት የጋበዝኳችሁና ለዚህ ቃለ መጠይቅ ፈቃደኛ ስለሆናችሁ በጣም ነው የማመሰግነው። አቶ ክፍሌ ወደ አንተ ልንጣ። በምን ሙያ ላይ ነው የተሰማራው? ከዚህ ስንጀምር። አሁን ላይ በግል ስራ ላይ ተሰማርቼ ነው የምሰራው በንግዱ ዓለም ላይ። ከአሁን በፊት ግን በሌላ ኤሌክትሮሜካኒክ ሙያ አንድ 3 ዓመት ሰርቻለሁ። ከአዲስ አበባ ውጪ አዲስ አበባ ውስጥም አገልግያለሁ። ጥገናዎችን እና አንዳንድ ሞዲፋይ ማድረግን በተለያዩ ከአዲስ አበባ ውጪ ባሉና በአዲስ አበባ ከተማ ውስጥ ሰማርቼ አገልግያለሁ። ኦኬ፣ በጣም አሪፍ አቶ ክፍሌ። ስለዚህ በትምህርት ውስጥ ነው ያለፍከው ማለት ነው አንተ? አዎ። ብዙ ጊዜ አልቆይህም? ከዛ በኋላ ወደ ንግዱ ይሻላል። ህብረተሰባችን ያው ግድ ነው ወደ ንግዱ ይሄዳል። ግድ ነው። ወይዘሮ እልፊስ? በምግብ ዝግጅት ተመርቄያለሁ። ኦኬ፣ ምግብ ዝግጅት ሼፍ ነሻ? ነበርኩ። አሁን ቤት ሆኜ ልጆች ያሳደግኩ። ኦኬ፣ ልጆች ይሄ ራሱ ትልቅ ስራ እኮ ነው ከምንም በላይ። እንግዲህ ዛሬ ያገናኘን ያው የልጆቻችሁ ቢሆንም አንዳንድ ደግሞ ባክግራውንድ መነጋገር ያው መወያየት ስለ ልጆች አስተዳደግም አንዳንድ ነገሮችን እያነሳን እንወያያለን። አቶ ክፍሌ ያው አንተ ነው የምለው ተፈቅዶልኛል። ያው እንደማይሆን ገና ስለሆነ በትዳር ምን ያህል ጊዜ ቆያችሁ? ቆንጆ 16 ዓመት። 16 ዓመት። በ16 ዓመት ደግሞ 4 ቆንጆ ልጆች አፍርታችኋል። ከነሱ ጋር ቅድም ጥሩ ቆይታ እያደረግን ነበርና ኑሮ እንዴት ነው? ትዳር እንዴት ነበረ? እነኛ 16 ዓመት እንግዲህ ቀላል ጊዜ አይደለም። 16 ዓመት ማለት ኦልሞስት የአንድ ወጣት እድሜ ማለት ነው፣ አጋማሽ ማለት ነው አይደል? እንዴት ነበረ እንደው ህይወት፣ ትዳር
ምክንያቱም ትዳር ያው ለቤተሰብ ትልቅ መሰረት ነው ብዬ አስባለሁና በዚህ ውስጥ መቼም ትዳር አልጋ ባልጋ ህይወት አንዳንድ ጊዜ ላይሆን ይችላል እና እንዴት ነበር ትዳር ህይወት ከልጆች ጋር በተለይ ደግሞ ልጆች ሲመጡ እንዴት አለፈ? የተወሰነ ተሞክሮ ለመውሰድ እስኪ በዚህ ላይ ምን ትላለህ ክፍሌ? እግዚአብሔር ይመስገን ትዳር ጥሩ ነው። ተበስበሃል፣ መስመር ያስይዝሃል። ደግሞ እግዚአብሔር በልጆች ጭምር ሲባርክ ጥሩ ይሆናል። እግዚአብሔር ይመስገን ጥሩ ጊዜ እያሳለፍን ነው። ልጆቻችንም እንግዲህ እግዚአብሔር የተባረኩ ናቸው። እግዚአብሔር ይመስገን ጥሩ ጊዜ እያሳለፍን ነው። በጣም አሪፍ። ወይዘሮ እልፊስ እንዴት ነበር እነኛ 16 ዓመት እንግዲህ የትዳር ጊዜ ቀላል ጊዜ አይደለም። እንዴት አለፈ? ልጆችስ ከልጅ በፊትና ከልጅ በኋላ ደግሞ ያው የራሱ እንትን አለውና የሚያመጣው ይዞት የሚመጣ በረከት አለ። እንዴት ነበረ ልጆችን እንዴት ነው የምታሳድጓቸው? እንዴት ነበረ እነኛ 16 ዓመት ቆይታቸው ምን ይመስል ነበር? በጣም ደስ ይላል። ያው ልጆች ማሳደግ ትልቅ ኃላፊነት ነው። ግን ባሻገር ማፍደው ደስ ስለሚል እግዚአብሔር ይመስገን። ያው ለሁሉም ነገር መሰረቱ ትዳር ነው። ትዳር ደግሞ ትልቅ ተቋም ነው፣ መከበር ያለበት ነው። ባለኝ መረጃና በማቀው ልክ እናንተ ቤተሰብ ውስጥ ጥሩ ፍቅር፣ ጥሩ መተሳሰብ እንዳለ አውቃለሁ። ልጆቻችሁም በጣም ጨዋ ናቸው። እውነት ለመናገር ትምህርት ሁለታችሁም ያው በትምህርት ውስጥ ነው ያለፋችሁትና እንግዲህ አሁን ላይ ያው ልጆች ህፃን ሲሆኑና እያደጉ ሲመጡ የራሳቸው ባህሪ ይኖራቸዋልና ልጆች እንደው በተለይ በአሁኑ ዘመን ወይም በአሁኑ ወቅት ልጆችን ማሳደግ በጣም ከባድ ነው። ልጆች ማለት አሁን ቴክኖሎጂው አለ፣ ትምህርት በራሱ የሚያመጣው አለ፣ እድገት አለና እንዴት ነው ልጆችን የምታሳድጉት? በምን መልኩ ነው ልጆች ማደግስ ያለባቸው ብላችሁ ታስባላችሁ? እንደው ምክንያቱም ይሄ ፕሮግራም አንደኛው ዓላማው አንዱ ቤተሰብ ለሌላው ቤተሰብ ያለውን ተሞክሮ ልምድ ሼር ማድረግ ወይም ማካፈል ስለሆነ እናንተ ቤት ልጆች እንደዚህ ጎበዞች ናቸው በትምህርታቸው እውነት ለመናገር እና ያ ነገር እንዴት ነው ልጆችን ማንጽ የቻላችሁት? እዚህ ላይ እንደው ክፍል የምትለው ነገር ካለ። ልጆች ያው በፈሪሃ እግዚአብሔር ካደጉ ሀገርም ጥሩ ይሆናሉ። እኛ መቻል ነው መጠን ፈሪሃ እግዚአብሔር ናቸው ስርዓት ይዘው እንዲያድጉ ነገ ሀገር እንዲጠቅሙ በምንችለው ሁላ እያገዝናቸው እንዲያድጉ ያደረግን ነው እና ፍቅርም በተቻለው መጠን ደግሞ የሚያስፈልጋቸው ነገር ስርዓት ባለው መልክ የተደረገ በዚህ መልክ ያሳደግናቸው። አዎ ጥሩ ነው። ምክንያቱም ያው ልጅ ቤተሰቡን ይመስላል ነው የሚባለው አይደል? ያው የቤተሰብ ልጆች ብዙ ጊዜ ከሚሰሙት ይልቅ በሚያዩት ነገር ያምናሉ። በቃ ለመጫወት እንደዚህ ፈገግታቸው ማለት ቤት ውስጥ ሰላም፣ ፍቅር፣ ደስታ እንዳለ ነው የሚያመለክተው። ያ እንግዲህ ቤት ውስጥ የተሰራው ስራ ይመስለኛል። እና በእናንተስ ምን አይነት ድጋፍ ነው የምታደርጉላቸው? እንዴት ነው ሰፖርት የምታግዟቸው? እኛ የአቅማችን ያገዙ ነው። ግን ያው እዛ ባሻገር መጀመሪያ ፈጣሪ ባርኮ ይስጥ ነው። እኛ ስለለፋን ሳይሆን አሁን በብሪታንያ በተፈጥሯ በቃ ከመጀመሪያ ጀምሮ ትውት ታታሪ ተማሪ ናት። ተማሪ ጎበዝ ናት። እስካሁንም ይሄው ደረጃ ተማሪ ናት። እንዳልኩም አሁን በጊዜው በእንትኑ ሶሻል ሚዲያ ላይ ባልከውን ነገር እኛ ቤት ሁሉ ነገር በቅድ ነው። ኦኬ በፕሮግራም ነው እናደርገው ማለት ነው። ቲቪ ዝም ብሎ አዩ ስልክም ያው ለትምህርት ካልሆነ በስተቀር እኔ ስልክ አልሰጥም። አሁን በቴሌግራም የሚላከው ነገር ካልሆነ በስተቀር እኔ እንደ ወላጅ አስቼ ስልክ እንደልብን አልሰጥም። እሱ ለምን የሶሻል ሚዲያ ጥሩ ነገር እንዳለው ሆና መጥፎ ነገርም እንዳለው ስለማቅ ማለት ነው። ኢቭን እንትን የተማረች በቴሌግራም ላይ የተላከው የጻፈች ያለ በመሃል ማለት ቼክ አድርጋታለሁ። ኦኬ ምን ውስጥ ገባች ምን አለች? ግን ሁሌ በተለይ ብሪታንያ በጣም ታታሪ ተማሪ ናት። አስተዋይ ልጅ ናት። ለትምህርቷም ያው ፈጣሪ እስከመጨረሻ ፍጻሜያቸው ያሳምርላቸው። በጣም እኛ ባለው መጀመሪያ ከምን በላይ ፍጻሜው ሲያምር ነው። ፍጻሜያቸው ያሳምርላቸው። በተለይ የመጀመሪያ ልጅ ሴት ደግሞ ብዙ ኃላፊነቶችን በተለይ ደግሞ ለእናት ትልቅ በረከት ነች ብዬ አስባለሁና ብሪታንያ አሁን ለሌሎች ነው ተማሪዎች ለእህቶቿ ለወንድሞቿ በጣም ምሳሌ የምትሆን ልጅ ነች። በጣም ጎበዝ ነኝ በትምህርቷም ያው የእናንተም ድጋፍ እንዳለበት ሆኖና ቤት ውስጥ እንዴት ነው አሁን ማለት ያው ትምህርት ቤት ይውላሉ። ትምህርት ቤት ይዘውት የሚመጡት ባህሪ ያለ
ቤት ውስጥ ደግሞ እዚህ ራሱን የቻለ ባህሪ ያለ እና ያንን ነገር እንዴት ነው ማለት እንደዚህ በስነ ምግባራቸው በትምህርት ብቻ ሳይሆን በስነ ምግባራቸው ጥሩ እንዲሆኑ የናንተ አስተዋጽኦ ምንድነው? የናንተ ድጋፍ ቤት ውስጥ ምንድነው የምታደርጉላቸው? እኛ የምናደርግላቸው ብዙ ጊዜ በፕሮግራም ነው። እንዲበርቱ እናግዛቸዋለን፣ እንችለው እንመክራቸዋለን እና ልጆቹም እንዳልከው የትምህርት ቤት የሚያመጡት ነገር አለ፣ ግን በምችለው አቅም የሚማሩት አቡነ ጎርጎርዮስ ነው እና በስነ ምግባር ብዙ የተቸገሩ አይደሉም። እኛም እዚህም ምችለው ነገርናቸው ነው። አብዛኛው ተማሪ ወደኋላ የሚያስቀረ ትውልድ የሚያጠፋ ያለው ሶሻል ሚዲያ ጥሩ ነገር እንዳልኩ ነው። ሶሻል ሚዲያ ነው። የመጀመሪያ ልጅህ አሪፍ ከሆነ ቀጣዩም ብዙ አትቸገርም። እነሱ ለምን እሷ ስልክ እንደፈለጉ ሰጥቼ እንደምትል እነሱ ምትሉ ይችላሉ እና በትምህርቷ እንድንጠነክር ያደርጋት ቢማስበውም ስልክ አለመስጠቴና እና ቲቪ እንደፈለጉ እንደልባቸው ቤቱ መከፈቱ ቀዳሚና እሑድ ራሱ በፕሮግራም ነው። ቀዳሚ ጠዋት ተነስቶ ራሳቸው ጨራርሰው ነው ተወሰነ ሰዓት ያያሉ፣ ከዛው ጥናት ይገባሉ። እንደዛ ነው የምችለው ያገዝናቸው ነው። እነሱም ታታሪም ናቸው፣ ታዛዥም ናቸው። መታባታቸውን በሚችሉ ያከብራሉ። እነሱ እንደው ጨራሸኛ ነው የሚመክሩት። እኛ ጨራሸኛም የመከሩን ነው። እነሱ ሙቀት የወሰድን ነው። እኔ ብዙ ነገር ከልጆች ጋር ነው የምማረው። ብዙ ነገር ኤፍራታም ብዙ ታስተምረኛለች። እዛ እነሱ የሚማሩበት ትምህርት ቤት ደግሞ በተለይ አቡነ ጎርጎርዮስ ደግሞ ከስነ ምግባር አንፃር ከመንፈሳዊነት አንፃር በጣም ጥሩ ትምህርት ቤት እንደሆነ አውቃለሁ። ያም ራሱ አስተዋጽኦ አለው ብዬ አስባለሁ። ለወላጆችም ትልቅ እርዳታ ይሰጣል ብዬ አስባለሁና ከዚሁ ጋር ተያይዞ እንደው ልጆች ማለት ወላጆች ከዚህ ከቴክኖሎጂ ጋር በተያያዘ ሶሻል ሚዲያ ላይ ምክንያቱም ከታች ከህፃን ጀምሮ እስከ ማለት ያው የእድሜ ክልል ይኖረዋል ቢያንስ እነኚህ ህፃናት በተለይ እስከ 12ኛ ክፍል ድረስ ያሉ ልጆች ወላጆች አሁን ብዙ ጊዜ ሁሉን ማቴሪያል ያሟሉና ግን ልጆች ምንን ማየት እንዳለባቸው እንዴት መጠቀም እንዳለባቸው ማለት ቴክኖሎጂ በጣም አስፈላጊ ነው ይታወቃል በአግባቡ ከተጠቀምንበትና እንዴት ነው ወላጆች ከዚህ ከሶሻል ሚዲያ ጋር ያለውን ግንኙነት እንዴት ነው ማጣጣም ያለባቸው እንዴት ነው መጠቀም ያለባቸው ልጆችስ ምን አይነት ጥንቃቄ ሊደረግላቸው ይገባል የሚለውን እንደው ከዚህ ጋር ሐሳብክን ብትሰጥ። ቴክኖሎጂ ያስፈልጋል ያቱም ዓለምም የሄደበት ያለው ሁኔታ ቴክኖሎጂ የግድ ያስፈልጋል። ሰላም ትምህርት ስርዓቱ ራሱ ቴክኖሎጂ መር ሆኗል። ያንን ወረቀቶችም እየቀሩ ነው በስልክ በቴሌግራም የሆነ ነውና ይሄን መጥኖ መስጠት ያስፈልጋል። ያቱም ከቴክኖሎጂ ጋር አብረው እንዲሄዱ በቁጥጥር ልጆች ላይ የሚያስፈልግ ነገር መድቦ በኋላ ላይ አዲስ ነገር እንዳይሆንባቸው ሲያገኙት እንዳይቸገሩ በተመጠነ መልክ ይደረጋል። እኛም ቤት እዚሁ ለምሳሌ ዲኤስቲቪ እንኳን የሚከፈለው ክረምት ላይ ሲሆን ከትምህርት ሰዓት ውጭ ሲሆን እንፈቅድላቸዋለን። ዛሬ ተማሪዎቹ ጠንክረው እንዲማሩ ግን ከቤት ውስጥ ካስጠኝ ጨምረን ምን አይነት ትምህርት ጓደኞቻቸው ራሱ ምን አይነት እንደሆኑ አይተን ትምህርትን በአካል በሄዱሻችን ባህሪ ቼክ አድርገን እንጠይቃለን እና ተጨማሪም የሚማሩበት ትምህርት ቤት መርጠን ያስገባናል። አቡነ ጎርጎርዮስ የሚባል ትምህርት ቤት በስነ ምግባር ላይ ትኩረት በደንብ ተደርጎ ለዜጎች የሚሰራ ትምህርት ቤት ላይ ይማራሉ። ማንኛውም ነገር መጠን ሲኖረው ምንም ችግር አይኖርም። ከመጠኑ ሲያልፍ ቴክኖሎጂ ብዙ እንዳይደቁም አብስቶም ችግር ውስጥ እንዳይገቡ ጥንቃቄ እናደርጋለን ልጆቻችን ላይ። ኦኬ ትክክል ነው። ምክንያቱም አንዳንድ ጊዜ የሶሻል ሚዲያ ቲቪ አሁን ለምሳሌ አንዳንድ ቤት መዝጋት ወይ መከልከል መፍትሄ ነው ብለህ ታስባለህ? ሙሉ በሙሉ መከልከል ቲቪ አለመክፈት ስልክም አለመስጠት ማለት እድሜ ያው የእድሜ ክልል ይኖራል። አሁን ለምሳሌ እናንተ ጋር 6ኛና 9ኛ ክፍል ናቸው። ኦልሞስት ያው ትንሽም ቢሆን ራሳቸውን እንትን ያደረጉ ነው። ያው ቁጥጥሩ እንዳለ ሆኖ ግን ሙሉ በሙሉ ቲቪ መከልከል ሳምንቱን ሙሉ በቃ እኛ ከሌለን ቲቪ በፍጹም መከፈት የለበትም ብለው የሚያስቡ ሰዎች አሉና መከልከል እንደው እንደ መፍትሄ ሊታይ ይችላል። አይቻልም። መከልከል የባሰ ነገር እንዲያስቡ ያደርጋቸዋል። ማሳወቅ ነው፣ አዌርነሱ መፍጠር ነው ያለው ነገር። አዌርነሱ ፈጥረን
ይሄ ጉዳት አለው ይሄ ጥቅም አለውና መጥኖ መስጠቱ ክፋት አለው። ምክንያቱም የግድ ነው ከቴክኖሎጂ ጋር ነው ልጆች የሚያድጉት በተለይ አሁን ባለንበት ሁኔታ። አዎ ስለዚህ መመጠና መቆጣጠር የሚያዩት ነገር ለምሳሌ ከሚዘጉ ቻናሎች ካሉ ቻናሎቹ መዝጋት ነው የሚጠቅሙት። ከልጆች የሚማሩበት ቋንቋ እኮ ይማራሉ፣ የተለያዩ ቋንቋ ይማራሉ ከፕሮግራሞች እና ይሄንን ሙሉ አንከለክልም፣ ግን ቁጥር እናደርጋለን። ጠረኛ የሆነ ቁጥር ይደረጋል። ለልጆቹ የሚመጥነውን ነገር በእድሜያቸው ልክ ለይቶ ማቅረብ፣ የሚያዩትን ነገር ማቅረብ ነው። ስለዚህ ያው ቴክኖሎጂ በጣም አስፈላጊ ነው። በተለይ አሁን እነሱ ባሉበት ዘመን እያንዳንዱ ነገር የሚሰራው በቴክኖሎጂ ነው። ማወቅ አለባቸው እንዳልከው ቅድም ሁሉን ነገር በከለከልን ቁጥር የሆነ ሰዓት ላይ እድሉን ሲያገኙ ማለት በጣም አዲስ የሆነባቸውና የመምረጡ አጋጣሚ ኦፖርቹኒቲ ላይኖር ይችላል። ግን መጀመሪያ ላይ ቀድመን ካሳየናቸው ይሄ ይጠቅማል ይሄን አይጠቅም በፕሮግራም የሚያዩትን ነገር ከተመጠነ ለአእምሮ እድገታቸውም ከፍተኛ አስተዋጽኦ ይኖረዋል ብለን እናስባለን አይደል? የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። እንግዲህ በዛሬው ዕለት እንግዲህ በሁለት ጎበዝ ተማሪዎች መኖሪያ ቤት ተገኝተን ከነሱ ጋር ጥሩ ቆይታ አሳልፈን ነበር። አሁን ደግሞ ከወላጆቻቸው ጋር አጠር ያለች ቆይታ ስለ ልጆች አስተዳደግ፣ ስለ ትምህርታቸው፣ ስለ ልጆች ባህሪ፣ ልጆች እንዴት ነው ማኔጅ የምናደርገው ስለነኝና ሌሎችም ከልጆች ጋር የተያያዙ ጉዳዮችን እያነሳን እንገኛለን። ይህን ፕሮግራም ከወደዳችሁት እንግዲህ ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። አሁንም ፕሮግራማችን ይቀጥላል። መልካም ቆይታ። ደግሞ ሌላው ምንድነው እንደው ልጆቹ አሁን እናንተ ጋር ልጆቹን የምታሳድጉበት መንገድስ ምን አይነት ነው? እንዴት ነው የምታሳድጓቸው? እንደዚህ ዲሲፕሊን ሆነው በጸባያቸው፣ በባህሪያቸው፣ በትምህርታቸው ጥሩ ውጤት እንዲያመጡ ጥሩ ስነ ምግባር እንዲኖራቸው እንደው በተለየ መልኩ የምታሳድጉበት መንገድ ይሄ ነገር ያው ለሌሎችም ወላጆች ይጠቅማልና ልጆችን እንዴት ነው የምታሳድጓቸው? ልጆች እንግዲህ እንደነገረው ቅድምም ፈሪሃ እግዚአብሔር ኖራቸው እንዲያድጉ እኛም የቻልነው ያክል ቤተክርስቲያን አካባቢ ብዙ አንጠፋም። ወደ ቤተክርስቲያን አካባቢ ይዘናቸው በመሄድ እምነትን እንደሚያስፈልግ ሰዓት አጠቃቀማቸው እንዳልከው ደግሞ ሰዓት አጠቃቀማቸው ከትምህርት ሲመለሱ ካረፉ በኋላ በፕሮግራማቸው መሰረት አስጠኝም ካለ አስጠኝ ቀን ከአስጠኝ ጋር ራሳቸውም ተወርመሩ ሰዓታቸው አጠቃቀም የተሻለ እንዲሆኑ ቁጥር እናደርጋለን። የተሻለ መጠን እኔም ካለሁ እኔ ከሌለሁም እናታቸውም ካለች ሌላም ታላቆችም ክርስቶችም ይኖራል ቤተሰብ ይኖራል። እነሱ አድርገን የተሻሉ ተማሪዎች እንዲሆኑ እየሰራን ነው። እንግዲህ ፍጻሜያቸውን እግዚአብሔር ያሳምረው። እኛ ግን በተቻለ መጠን የተሻሉ እንዲደርሱ የጣርን። ሌላው ላነሳው የምፈልገው በብዙ ወላጆች ዘንድ በጣም ከባዱ ነገር ወይም ደግሞ ለልጆች በትምህርትም ሊሆን ይችላል በስነ ምግባርም ሊሆን ይችላል ተጽዕኖ ከሚያሳደርባቸው ነገሮች አንዱ ወላጆች ለልጆች የሚሰጡ ጊዜ አነስተኛ መሆን ይመስለኛል። ያው ይሄ እንግዲህ በብዙ ምክንያት ነው። በስራ ሊሆን ይችላል፣ አብሮ ካለው የማህበራዊ ኑሮ ሁኔታ ሊሆን ይችላል። ከብዙ ነገር አንፃር ብዙ ወላጆች ለልጆቻቸው በተለይ አሁን ላይ በጣም ጊዜ ከመስጠት አንፃር ይቸገራሉና ጊዜን እንዴት ነው ለልጆቻቸው የምትሰጡት? ምን ያህል ጊዜ ልጆቻችሁንስ እንደው በበቂ ሁኔታ እናቃቸዋለን ብለሽ ታስቢያለሽ? ጊዜ ባልኮ መሰረት ሁሉ ነገር ያው ቤት መሬት ያለው ልጆች ጋር ማሳልፈው ልጆች ጋር በደንብ ነው አድርጌ መሰራው። እንዳልኩ ልጆች ከምንም በላይ ከሁሉም በላይ ቤተሰብ ይፈልጋሉ። ሲያወሩ ሁሉ ሐሳባቸው ከእድሜያቸው አንፃር ሐሳባቸው እንዲሰማቸው ይፈልጋሉ። ትምህርት ቤት ያሳለፉት ነገር እንዲያወሩ ይፈልጋሉ። ያው ከምን በላይ ወላጅ የልጆቹን ጊዜ መስጠት ትልቅ ዋጋ አለው። በጣም አሁን በተቻለን አቅም ጊዜያችን ወደ እነሱ ጋር ለዛም ይመስለኛል በቃ ትምህርት ሲመጡ የተማሩትን የጠየቅን ቤትም እንደዚህ አብረን ጥያቄ ጠየቅናቸው እና ጊዜያችን በእነሱ ነው። በተለይ እኔ
እነሱ ጋር ነው ጊዜ የሚያሳልፈው። በቂ ጊዜ ይሰጣቸዋል። የጊዜ ጉዳይ ነገር አለ ብዬ አላስብም። እንደነገርሽኝ ከሆነ አንቺ ያው የቤት አሁን ላይ ልጆችን ነው ማሳደገው ብለሽኛል። ከስራ በላይ ትልቁ ስራ ልጅ ማሳደግ በአሁኑ ሰዓት በጣም ትልቅ ነገር ነው እና ምክንያቱም ከቤተሰብ የሚወርሱት ነገር አለ፣ ሌላ ሞግዚት ቢኖር ከዛ የሚወስዱት ባህሪ አለና ልጅ ማሳደግ አሁን ላይ በጣም ለቤተሰብ ጥሩ እድል ነው። ያው የኑሮ ሁኔታ አንዳንድ ነገር ሁኔታ የራሱ ተጽዕኖ ቢኖረው ማለት ነው። በዚህ ላይ ክፍሌ እንደው ጊዜ ከመስጠት አንፃር እንግዲህ አንተ የቢዝነስ ሰው ነህ፣ ያው ነጋዴ እንግዲህ ያው ቢዚ ነው ብዙ ጊዜ ይባላል አይደል? ያው እንደሚታወቀውና እንደው ምን ያህል ጊዜ ትሰጣላችሁ እናንተ? የስራዬ ባህሪ ትንሽ ጊዜ የሚፈልግ ነው። ቢሆንም ግን ይህን ያክል ጊዜ አያጡም። ምክንያቱም ግልም ስራ ስለሆነ የምሰራው ያን ያክል ጊዜ አያጡም። ለምሳሌ ምሳም አብረን ብለን እንኖራለን፣ ራትም ላይ እኖራለሁ እኔም እና በተቻለ መጠን ወጣ ነገር ባይኖርም የተወሰነ መልክ በቂ ጊዜ ይሰጣል ያላቸው። አዎ አንዳንዴ ትምህርት ቤት ማድረስ ጠዋት ለልጆቹ ትልቅ ስሜት ነው በነገር ላይ የሚፈጥረው። ትምህርት ቤት የሆነ ሰዓት የግድ ሰርቪስም ሊኖራቸው ይችላል እኮ ግን ልጆቹ ምንም ቢሆን በሳምንት ላይመች ይችላል። ያው የስራው ጥረት ብዙ ነገር ሊኖር ይችላል። ግን ትምህርት ቤት መውሰድ የሆነ ሰዓት ላይ ሲመች ደግሞ ሄዶ ማምጣት ሰርቪስም ቢሆን ማለት ነው። ያ ነገር ምሳ አብሮ መብላት፣ ዊክንድ ላይ አብሮ የሆነ ጊዜ መስጠት በሳምንት ሊሆን ይችላል፣ በ15 ሊሆን ይችላል። ያ ነገር ለልጆቹ ሳይኮሎጂ ትልቅ አስተዋጽኦ አለው ብዬ አስባለሁና ስለዚህ እኛ ቤት ለልጆቹ በቂ ጊዜ ይሰጣል ነው እንሞክራለን። በቂ ጊዜ ለመስጠት እንሞክራለን። የቤተሰብ ፕሮግራም ብዙ ጊዜ ስለሚኖረን የሰዓት ችግር የለም። ተጨማሪ ደግሞ ወደፊት ደግሞ አሻሽልና አስተካክለን ደግሞ ተጨማሪ እንዲያገኙም ከቤተሰብ እንዲያሳልፉ ለማድረግ እያሰብንበት ነው። ጊዜ እጥረት ብዙ አይገጥማቸውም። አልፎ አልፎ ትምህርት ቤትም ስንችል ቤተሰብንም ያደርሳቸዋለሁ። እንዲያው ክፍሌ በዚህ ላይ ልጆችን አሁን እንግዲህ በተለይ ሃይ ስኩል እየገባች ነው። እንግዲህ ልጆች በራሳቸው ደግሞ እድሜም ያው የእንትን ቁጥጥራቸውም ጠበቅ ይላልና ትምህርት ቤት አካባቢስ ወላጆች ከመምህራን ጋር ያላቸው ግንኙነት፣ ወላጆች ከትምህርት ቤት ጋር ከጓደኞቻቸው ጋር ምን ያህል ልጆች ከማን ጋር እንደሚውሉ፣ ትምህርት ቤት አካባቢ እንዴት እንደሚያሳልፉ፣ እንዴት እንደሚማሩ ውሏቸውን የመጠየቅ እንዴት ነው የተማራችሁት፣ እንዴት ነው የትምህርት ቤታቸውን አጠቃላይ ሁኔታ ገጽታውን፣ ትምህርት ቤት ሄዶ ከአስተማሪዎች ጋር ከትምህርት ቤት አስተዳደሮች ጋር ልጆችን የመጠየቅ ሁኔታስ እንደው እንደዛ አይነት ነገርስ ትምህርት ቤት የሚያዘጋጁ ፕሮግራሞች አሉ። በተለያየ ጊዜ የወላጅ በዓል ምን ክፍተት ሲገኝ ትምህርት ቤት ላይ ውጤታቸውን ቼክ ለማድረግ ያለውት ባህሪ ጓደኞቻቸው ማናቸው ለማለት ትምህርት ብዙ አንርቅም፣ ጠጋ ብለን እንጠይቃለን። ትምህርት ቤትን በራሱ ከወላጆች ጋር ፕሮግራም ስለሚያዘጋጅ ትምህርት ጋር ቅርበት አለን። በተለያዩ ስብሰባ ቻልነው መጠን እንገኛለን። ተገኝተንም ያለው ነገር ሰምተን ልጆችንም እንጠይቃለን። ላይ የተማሪዎች ፕሮግራም ሲኖር እንሄዳለን እና ይሄን ይመስላል። በጣም ጥሩ። እሺ ወደ ወይዘሮ እልፍነሽ ወደ አንቺ ልምጣ። እንደው ከኛ የወሰዱት ነገር ልጆቻችን ይሄን ነው የምትይው ነገር አለ? እሱ እንዳልከው ልክ ነው። ግን ያው እኛም በተቻለን አቅም ጥሩ ወላጅ መሆን የጣር ነው እንዳልከው ልጆች እኛ እንደዚህ ያርከምላ እኛ ሆነ ነገር ያረጋን አታርከምም ያ ነገር በተግባር ማሳየት ነው። አሁን ነገር እንኳን ወላጅ አይደለም እኛ እኮ የሆነ ነገር እንኳን ውይይት የሆነ ግጭት የሆነ ነገር እንኳን ቢኖር እነሱ ፊት ሳይሆን እናት አባት ዞር ብለው መፍትሄ መፍታት ነው እንጂ ልጆች ፊት ጭቅጭቅ ምንም ትንሽ ነገር እነሱ ስለማይችሉ እነሱ ፊት ማጸባረቅ ተገቢ አይደለም ቢያስበኛ ደግሞ እንደዛ ነገርም በተቻለ ፍቅርና ሳይል እንጂ ልጆቻችን ፊት ምክንያቱም ከወላጆች የሚወርሱት ነገር ምንድነው ቤት ውስጥ በሚደረገው ነገር ነው። ስነ ምግባርን የመጀመሪያው ያው ቤተሰብ ነው፣ ትምህርት ቤትም እንዳለው ሆኖ ማለት ነው። ወላጅ ለልጆቹ የሚሰጠው አድቫይስ ቤት ውስጥ ያለው ሰላም፣ ፍቅር፣ መከባበር ለልጆቹ የስነ ምግባር መነሻ እንደ ዋናነት ሊጠቀስ ይችላልና በተቻለ አቅም ተሳስቦ ተከባብሮ እንዲኖር ወላጅ መጀመሪያ ራስን ነው የምታሳያቸው፣ ከዛ በተግባር ትነግራቸዋለህ እና ልጆች በተቻለ አቅም መስጠት እንዲለምዱ እኛ እንደዛ ጋር እየሰራ ነው። መስጠት ደግነት እንዲለምዱ ጥረት ያደረግን ነው። በተግባርም የምንችለው ነገር ያሳየናቸው።
በጣም ጥሩ። ከዛ ውጪ እንግዲህ እናንተ ሁለታችሁ በትምህርት ውስጥ ነው ያለፋችሁትና እንደው በትምህርት ላይ ያላችሁ አመለካከት ምን ይመስላል? መማር ብልህ ያደርጋል እና የሰለጠነ ዜጋ እንዲኖር መሰረታዊ ነገር ነው። ጥራት ያለው ትምህርት ዜጎችን ሀገርን የሚጠቅም ዜጋ እንዲወጣ ትምህርት ላይ መሰራት አለበት። ተሰርቶ የሰለጠነ እንኳን በተለያየ ሙያ ላይ የተማረ ኃይል የተለያየ እውቀት ይኖረዋል፣ ብልህ ይሆናልና ትምህርት ላይ በደንብ እንዲሰሩ ከታች ጀምረን የሰራን ነው፣ ይቀጥላልም። ትምህርት መሰረታዊ ጉዳይ ነው። መሰረታዊ ጉዳይ ነውና ተቻለ መጠን የተማረ ኃይል እንዲኖር የተማረ ኃይል የሀገር ኃይል ነውና በዚህ ላይ ሌሎችም ዙሪያችን ባሉ ሰዎች ላይ ሁላ ይሄ እንዲኖር ሀሳብ እንሰጣለን። መማር መሰረታዊ ጉዳይ ነው። የሁሉም ነገር መሰረት ያው ትምህርት ነው። ነጋዴም ቢሆን ማንኛውም የስራ ዘርፍ ውስጥ ማንኛውም ሰው ቢገባ ወይም የስራ ዘርፍ ቢቀይር ትምህርት ዋና መሰረት ነው። ስለዚህ ትውልዱ መማር አለበት ነው ሲጠቃለል አይደል? አዎ መማር አለበት። ከዚሁ ጋር ተያይዞ ልጆቹን እስኪ ወደዚህ ወደ መድረክ እንጋብዛቸውና እስኪ ከልጆቹ ጋር ደግሞ አጠር ያለች ቆይታ እናድርግ። ልጆቹን እንግዲህ ወደዚህ እንጋብዛቸዋለን። ማን ልበል እስኪ ራስህን ሲያስተዋውቀኝ። ስሜ ዩኤል ክፍሌ ይባላል። 3ኛ ክፍል ነኝ። 3ኛ ክፍል። ስንት ዓመት ነው ዩኤል? 8 ዓመት ነው። ዩኤል በጣም የምትወደው ትምህርት ምንድን ነው? እንግሊዝ በጣም ትወዳለህ? እሺ ዩኤል አሁን ወደ 3ኛ ክፍል ነው አይደል? እንዴት ነው ትምህርት እንዴት ነበረ ባለፈው ዓመት? አሪፍ ነው። ጎበዝ ተማሪ ነህ ወይስ ደካማ ተማሪ ነህ? ጎበዝ ተማሪ ነህ። በጣም አሪፍ። ወደፊት ምን መሆን ነው የምትፈልገው ዩኤል? ኢንጂነር። ለምን ኢንጂነር አልክ? ደስ ለሚል ቤት መስራት። ኦኬ ቤት መስራት። ወደፊት ስታድግ ቤት መስራት። ምክንያቱም አሁን ላይ የቤት ችግር እንዳለ ታውቃለህ። ግን አዲስ አበባ ላይ የቤት ችግር በጣም አለ። ስለዚህ የቤት ችግር ለመቅረፍ ቤት መስራት ትፈልጋለህ ወደፊት። ስለዚህ መሐንዲስ መሆን ኢንጂነር መሆን ነው የምፈልገው። በጣም ጎበዝ፣ መበርታት አለብሽ። ቤት ውስጥ ማን ነው የሚያስጠናህ? ማን ነው የሚያግዝህ? ቢታንያ። ኦኬ ቢታንያ በጣም ታግዛለች። እሺ ቀጣይ ኤፍራታ፣ ማን ነው ቤት ውስጥ በጣም የሚያግዝሽ? ቢታንያ ታላቅ እህትሽ? ስንት ወንድም አለሽ? 2 እህት 1 ወንድም። 2 እህትና 1 ወንድም። እንደው አንቺ አሁን የኔ ከቤተሰቦች በጣም የወረስኩት ነገር ይሄ ነው የምትይው ነገር ምን አለ? ፍቅር፣ ፈሪሃ እግዚአብሔርን እና ታዛዥነት። እንግዲህ ቅድም ከአንቺ ጋር ስንጫወት ያው በጣም ጎበዝ ተማሪ እንደሆንሽ አውቃለሁና ወደፊት እንደው ምንድን ነው ለቤተሰቦች ከቤተሰቦች አሪያ በመውሰድ ምን ማድረግ ነው? ለተቸገሩት ማካፈል፣ ካለን ነገር ላይ ለሰዎች ካለን ነገር ቀንሰን መስጠት፣ ፍቅር ለሰው መስጠት፣ ሀቀኛ መሆን። ከቢታንያ የወሰድሽው ነገር ምን አለ? ታላቅሽ ቢታንያ ነች አይደል? ከሷ ምን ተማርሽ? ምን ወሰድሽ? ሰዓት መከፋፈል ያለብንና በትምህርት ጎበዝ መሆን እንዳለብን። በጣም ጎበዝ። ቢታንያ እንግዲህ ዘንድሮ የ9ኛ ክፍል ተማሪ ነች። ቀጣይ 10ኛ ክፍል አይደል? መስከረም ላይ ስትገቢ 10ኛ ክፍል ተማሪ ነችና እንዲው በዚህ በትምህርትሽ ያው ጎበዝ ነሽ። ለዚህ ጉብዝናሽ እንዲው በዋናነት አሪያ ወይ ሞዴል የሆነሽ ማን ነው? ወላጆቼ እና ደግሞ ቤተሰቦቼ ስታጉቶቼ። እንግዲህ የተወደዳችሁ ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ ወግ የተሰኘው ፕሮግራማችን ነው። እንግዲህ ዛሬ እንደምትመለከቱት ከሁለት ጎበዝ ተማሪ መኖሪያ ቤት ውስጥ ተገኝተን አሁን ከነሱ ጋር ከወላጆቻቸው ጋር አጠቃላይ ጥሩ ቆይታ እያደረግን እንገኛለን። እንግዲህ ከዚህ ቤተሰብ የምትወስዱት የምትማሩት ነገር ይኖራል ብዬ ተስፋ አደርጋለሁ። ከነሱ ጋር አሁንም ጥሩ ቆይታ እያሳለፍን እንገኛለን። እናንተም እንግዲህ ይህን ቪዲዮ እያያችሁ እየተከታተላችሁ ሀሳባችሁን ኮሜንት ላይ በማስቀመጥ ቤተሰብ ይሁኑ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ቆይታችን አሁንም ይቀጥላል። መልካም ቆይታ። ምን አይነት ባህሪ ነው ያላቸው ከስነ ምግባር አንጻር?
ቢታንያ ምን አይነት ልጅ ነች? ኤፍራታ ምን አይነት ልጅ ነች? እንደው በሁለቱ መካከልስ ልዩነት አለ? ሁለቱም ታዛዥና ስነ ስርዓት ያላቸው ልጆች ናቸው። ያው ቤቱ ታላቅ እንደመሆን ታናሿን ትቆጣለች እና ነገር ሲያደርጉ ይሄ ደግሞ ያው ኃላፊነት በጊዜ እንደመውሰድ ነው። እኛ ምን ነው ይዘው ኤፍራታም ኢዩኤልም ይደጋገፋሉ። አንዳንዴ እንደውም አንዱ ሲባል በደንብ ጠንከር ብሎ ነው የሚጋፈጡላቸው እርስ በርስ። እንደታቸው ጠንከር ያለ ነው። እንደታቸው ላይ ቤት ውስጥ በጣም አስቸጋሪው ማን ነው? አስቸጋሪ የሚባሉ አይደሉም። በእርግጥ ትንሽ እንትን ካልክ ያው የልጅነት እንትን ካልክ ትንሽ ኤፍራታ ኃይለኛ ነች። ያው የዋህ ናት። ኦኬ አንዳንዴ ቀነጎቹ አንዳንድ ትራት ጮኻለች እንጂ ኃይልነት እንኳን ኦኬ ብዙም አላየሁበትም። ከነሱ ከጠየቀኝ አንፃር ትንሽ እሷ ፈጣን ትላለች። ኦኬ ታስቸግራለች አይደለም ግን አንዳንዴ በብዛት ቤት ውስጥ የሚያኮርፈው ማን ነው? ቢታንያ ታኮርፋለች። አኩራፊ ቢታንያ ነች። ዩኤል እንግዲህ አሁን 8 ዓመቱ ነው። ወደ 3ኛ ክፍል እያለፈ ነው አይደል? ቀጣይ 3ኛ ክፍል ነው። እንዴት ነው? እህቶች በጣም ጎበዞች ናቸው። አንተስ እንዴት ነው? ከነሱ የምትወስደው ነገር አለ? በጣም ወደፊት ጥሩ ውጤት ለማምጣት አጥንተህ ምን እያደረክ ነው? ክረምቱን በምንድን ነው እያሳለፍክ ያለው? እጫወታለሁ፣ አጠናለሁ። ምን ትምህርት ነው የምታጠናው ክረምት? እንግሊዝ። ቢታንያ እንግዲህ የመጀመሪያ ልጅ ነሽ አይደል? የመጀመሪያ ልጅ መሆን ጥቅሙ ምንድን ነው? ያው የመጀመሪያ ልጅ ስትሆን በደንብ ነው የምታድገው። ማለትም አንዳንዴ ቀብጠህም ብዙ ነገር የፈለግከውን ተደርጎልህ ነው ያደግኩት። እንክብካቤ ይኖራል። እንደዛ ነው ያደግኩት። ኦኬ። እና ጥቅሙስ ይመስለኛል። ኦኬ። ጉዳት አለው? ጉዳት ያለው አይመስለኝም። ያው ታላቅ ሲኖር ግን የሚደግፍ ወይም ደግሞ በአንዳንድ ነገር የሚያግዝ ሰው ታገኛለህ። ግን ያን ያህል ጉዳት የለውም። አዎ እንደውም ጭራሽ እህትና ወንድም ሲመጣ ኃላፊነቱ የተወሰነ ይቀንሳል ብዬ አስባለሁ አይደል? በፊት ያው እንክብካቤው እንዳለ ሆኖ ማለት ነው። ስለዚህ ይጠቅማል እንጂ ብዙም ጉዳት የለውም። ኤፍራታ እዚህ ደረጃ ለመድረስ እንግዲህ እናት አባትሽ ብዙ ነገር ኢንቨስት አድርገዋል አይደል? ብዙ ነገር ደክመዋል። ግል ትምህርት ቤት ነው የምትማሪው። ብዙ ነገር ያው ለፍተው ነው አይደል? እና እነሱን እንደው አሁን ላይ ምን ታያቸዋለሽ? እስኪ ምስጋናም ሊሆን ይችላል ማመስገን ከፈለግሽ ሌላም ሀሳብ ካለሽ እስኪ ሀሳቡን። እሺ በመጀመሪያ ፈጣሪን አመሰግናለሁ እና ወላጆቼን ከሌሎች ተማሪዎች ጋር እኩል እንዲሆን እንክብካቤ ስለደረጉልኝ አመሰግናለሁ። ኦኬ። እንግዲህ አሁን ወደ ፕሮግራማችን ወደ ማጠቃለያው እየሄድን ነው። የመጨረሻ መልእክት ግን ያው አስተላለፉ እድሉን እሰጣችኋለሁ። ተመልካቾቻችን እየተከታተላችሁት የምትገኙት ኮምፓስ የተሰኘው ፕሮግራማችን ነው። በዛሬ ፕሮግራማችን እንግዲህ ከሁለት ጎበዝ ተማሪዎች መኖሪያ ቤት ተገኝተን ከነሱ ጋር ጥሩ ቆይታ እያሳለፍን እንገኛለን። አሁን ደግሞ ከወላጆቻቸው ጋር እንደዚሁ በልጆቹም ዙሪያ እንዳጠቃላይም ደግሞ በልጆች አስተዳደግ በትምህርት እና በማህበራዊ ሶሻል ሚዲያ ላይ ያላቸውን ሀሳብ እንዲሰጡን ወደዚህ ወደ መድረክ ጋበዝ አድርጊያቸው ከነሱ ጋር ጥሩ ቆይታ እያደረግን እንገኛለን። አሁን ወደ መጨረሻው ሀሳባችን እያጠቃልልን እንገኛለን እና በመጨረሻ እንዲያው አቶ ክፍሌ ይህን ፕሮግራም እንደሚከታተሉ እንዳጠቃላይ ለወላጆችም ለልጆችም እንደ ወላጆች ልጆችንስ እንዴት ነው መያዝ ያለባቸው? እንዴት ነው? ምክንያቱም ይህ ፕሮግራም የቤተሰብ ፕሮግራም እንደመሆኑ መጠን ከልጆች አስተዳደግም አንጻር፣ ከትምህርት አንጻር፣ ከሶሻል ሚዲያ አጠቃቀም አንጻር እንዲያው ያለህን ሀሳብ በጎ ሀሳብ እንድትገልጽ ወይም ደግሞ ያለህን መልእክት እንድታስተላለፍ እድሉን ላመቻችልህ ብዬ ነው። ልጆች በእድገታቸው ላይ ክትትል ያስፈልጋል። ምክንያቱም መሰረቱ ላይ ጥሩ ሆኖ የመጣ ልጅ በኋላም አይቸገርም። እዚህ ክትትል ያስፈልጋል። ልጆች ሲያድጉ ምን እየሰሩ ነው፣ ምን እያደረጉ ነው፣ በተለያየ መንገድ ክትትል ያስፈልጋል። ከሶሻል ሚዲያው አሁን ሶሻል ሚዲያው በደንብ የተስፋፋ ስለሆነ አጠቃቀሙ በደንብ ክትትል ይፈልጋል። መጥፊያ እንዳይሆን፣ ልማት እንዳለ ሁላ መጥፋት እንዳይሆን በደንብ ማኔት ተደርጎ
በሚጠቅማቸው ጎን ጉዳቱንም የተነገረ ይሄ ጉዳት አለ፣ ይሄ ጉዳት አለ፣ ይሄ ያስፈልጋችሁም ቢጠቅማችሁ ይሄ ነው የተባለ ቴክኖሎጂውን በሚያስፈልገው መጠን አግኝተው ቢያድጉ ሁሉም ወላጆች ደግሞ ልጅ ማሳደግ ትልቅ ነገር ነው፣ አገር መገንባት ነውና ክትትል መደረግ አለበት። ወላጆች በደንብ ክትትል አድርገው ለአገር ዜጋ ማፍራት መሰረታዊ ጉዳይ ስለሆነ በጣም ከፍተኛ ጥንቃቄ ይፈልጋል። አለው ሁኔታ አንፃር ቴክኖሎጂው አሁን እንግዲህ ብዙ ነገር አቅለዋል፣ ግን በኋላም ደግሞ የጎንዮሽ ጉዳት እንዳይኖር በደንብ ጥንቃቄ ተደርጎ ወላጆች ክትትል አድርገው ልጆች ማሳደግ አለባቸው የሚል ሀሳብ አለኝ። በጣም ጥሩ ሀሳብ ነው። ወይዘሮ እልፍም እስኪ ሀሳብሽን በዚህ ጉዳይ ላይ ለወላጆች አጠቃላይ በልጆችም ዙሪያ በትምህርትም ዙሪያ አጠቃላይ ያለሽን የመጨረሻ መልእክት መስጠት ትችያለሽ። ስም አውጥቶታል ባለቤቴ እንደተባለው ልጅ መውለድ ብቻ ሳይሆን ትልቁን ነገር ማሳደግ ላይ ትኩረት አድርገን በሚችለው ነገር መከታተል ነው መከታተል ቢያስባል። በመጨረሻ ግን እንደው የምታመሰግኑት ካለ እስኪ እድል ልስጣችሁ። የመጨረሻ ክፍሌ ከአንተ ልጀምር። በመጀመሪያ እግዚአብሔር ይመስገን እነዚህ የተባረኩ ልጆች ስለሰጠን ክብር ምስጋና ይድረሰው። ልጆቻችን እግዚአብሔር ፍጻሜያቸውን ያማረ በእውቀት በጥበብ የበሰሉ እንዲሆኑ እንዲያድጉ እግዚአብሔር ቸርነት አይለየን። በመቀጠል ኮምፓስ ፕሮግራም እኛን እንግዳ አድርጎ ቤተሰቦቻችን ካለበት ፈልጎ እኛን ሀሳባችን ለሌሎች እንድናጋራ ስለሰጠን እድል ታላቅ አክብሮት ከፍ ያለ ምስጋና እናቀርባለሁ። ሁሉም በላይ መጀመሪያ እግዚአብሔር ይመስገን እና ያው እዚህ ፕሮግራም እንድንገኝ ያደረጉን ልጆቻችን ናቸው። ያው ጎበዝ ተማሪ በመሆናቸው ነው እና የእኛም ምክር ሰምቶ እስከዚህ ቀን ድረስ ስለደረሰ እግዚአብሔር ይመስገን። ልጆቻችን ታዛዥ ስለሆኑ ስለሰሙን ነው እንጂ እዚህ ፕሮግራም እንድንገኝ ስላደረጉን እችን እናመሰግናለን። በዛ ባሻገር የኮምፓስ ፕሮግራም እኛ እንግዳ አድርጎ ስለጠራን ልብ እናመሰግናለን። በመጀመሪያ ማመስገን የምፈልገው የፈጠረንን እግዚአብሔር ነው። ከዛ ደግሞ ያሳደጉን ወላጆቼን ነው። በመጨረሻ ደግሞ ኮምፓስ ወግን ነው። እሺ በመጀመሪያ የፈጠረኝን አምላክ እግዚአብሔርን አመሰግናለሁ። በመቀጠል ያሳደጉኝ እዚህ ድረስ ያደረሱኝን ወላጆቼን ቤተሰቦቼን አመሰግናለሁ እና ትምህርቴን እያስረዱኝ መምህራኖችን አመሰግናለሁ። በመጨረሻም እዚህ ፕሮግራም ላይ እንዲገኝ ያደረገኝ ኮምፓስ ወግን አመሰግናለሁ። በመጀመሪያ እኔ ማመስገን የምፈልገው ፈጣሪን ነው። በመቀጠል ወላጆቼን ቤተሰቦቼን አመሰግናለሁ እና መምህራኖቼንም እዚህ የደረስኩት በእናንተ ነው እና ኮምፓስ ወግም ስላቀረባችሁን በጣም እናመሰግናለን። እንግዲህ እናንተም ይህንን ጊዜያችሁን ሰጣችሁን ቤታችሁን ፈቅዳችሁልን እውነት ለመናገር ሲጠይቃችሁ ይህንን ቃለ መጠይቅ ለማድረግ በአንድ ጊዜ ነውና የተቀበላችሁ ጥያቄያችንን እዚህ ቤታችሁ ድረስ መተን ይህንን ሰፋ ያለ ጊዜያችሁን ቤታችሁን ፈቅዳችሁልን ይህንን የመሰለ ቃለ መጠይቅ እንድናደርግ ስለፈቀዳችሁልን እውነት ለመናገር በጣም ከልብ እናመሰግናለን። እግዚአብሔር ያክብርልን። እንግዲህ ልጆቹ ደግሞ አድገው ወደፊት ትልቅ ደረጃ ደርሰው ከፍ ባለ እንግዲህ ፕሮዳክሽን እንደምንገናኝ ተስፋ አደርጋለሁ። ዛሬ ግን ስለነበረን ቆይታ ከልብ በፕሮግራሚም ስም በራሴም ስም ከልብ አመሰግናለሁ። እግዚአብሔር ያክብርልን። የተወደዳችሁ ተመልካቾቻችን እየተከታተላችሁት የነበረው ኮምፓስ ወግ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ ከሁለት ጎበዝ ተማሪዎች ጋር የነበረን ቆይታ እንግዲህ ይህን ይመስላል። እነኚህ ተማሪዎች እንግዲህ በትምህርታቸው በስነ ምግባራቸው ጥሩ የሚባሉ ተማሪዎች ለሌሎችም አስተማሪ ይሆናሉ ብለን ነው እዚህ ፕሮግራም ላይ ያቀረብናቸውና እንግዲህ እናንተም ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ የፕሮግራማችን ቤተሰብ እንዲሆኑ በአክብሮት ጠይቃለሁ። የዛሬ ፕሮግራማችን እንግዲህ ይህንን ይመስላል። ሳምንት በሌላ ፕሮግራም በሌላ ዝግጅት እስከምንገናኝ ድረስ መልካም ጊዜ